ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው ከካራባው ዋንጫ ጨዋታ በኋላ እንግዲህ የእንግሊዝ ፕሪሚየር ሊግ ነገና ከነገ ወዲያ በሚደረጉ ጨዋታዎች ይመለሳል ያ ውድድሩ አሁን እያደገ ነው የመጣው ይሄ ያደገ ሲመጣ ጫናዎቹም አብረው እያደጉ ይመጣሉ ማለት ነው በእያንዳንዱ የጨዋታ ሂደት ውስጥ የሚተነተኑት ሐሳቦችም በራሱ ለየቡድኖቹ የሚሰጡት ፖዚቲቭ የሆነ ኢነርጂ እንዳለ ሁሉ በቡድኖቹ ውስጥ ያሉትን ችግሮች ደግሞ አሰልጣኞች አይተው እነኚህን ኔጌቲቭ የሆኑ ኢነርጂዎችን ማጥፋት ይፈልጋሉ በተለይ ከብዙ ኔጌቲቭ ኢነርጂ ጋር አብሮ እየቀጠለ ያለው ሊቨርፑል ነው ሊቨርፑል በአውሮፓ የአምስቱ ሊጎች ውስጥ በተከታታይ በመሸነፍ የመጀመሪያው ቡድን ነው አምና ሻምፒዮን ሆኖ የመጀመሪያ 5 ጨዋታዎች ላይ የተሻለ ሪከርድ ይዞ በተከታታይ 4 ጨዋታዎች ላይ በመሸነፍ ግን ደካማ ሪከርድ ነው ያዘው አርሰናል ያው ከብዙ መሻሻሎች ጋር የተጫዋቾች አጠቃቀሙም እንዳለ ሆኖ የተሻለ ለውጦች የተሻለ እድገቶች በተለይም ለተጋጣሚ የሚሰጠው ጫና ለተጋጣሚ የሚሰጠው ፈተና ይበልጥ ያደገ ተጋጣሚ አርሰናል በሚገጥምባቸው ጨዋታዎች ውስጥ መፍትሄ አልባ የሆነ እየተመለከትነው እንገኛለን ይሄ ፖዚቲቭ የሆነ ነገር ይዞ ነው እንግዲህ ወደ ሊጉ የሚመለሰው ማለት ነው አርሰናል በሌላኛው መንገድ የአሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን እናገኘዋለን አሞሪም አሁንም ከነብዙ ችግሮቹ ነው እንግዲህ ቡድኑን ያስተካከለ ቡድኑን እየለወጠ የሚገኘው ያው ብዙዎች የአሰልጣኝ ሩበን አሞሪም አሁን ላይ ያለውን የቡድኑ ለውጥ በንቃት ያዩት ነው መጀመሪያ ላይ ብዙ ጫናዎች ነበሩ አሰልጣኙን በተመለከተ የሚወጡ የነበሩ መረጃዎች ያው ጥድፊያዎች ነበሩ አሰልጣኙ ጊዜ ይፈልግ ነበር ሲባል ያው ሐሳቡን ለማስረጽ የሚሄድበት አቅጣጫው ሰዎችና ሐሳብ ስለሚፈልግ ነው ሰዎችና ሐሳብን ይዘህ የምትፈልገውን ሐሳብ ለማሳደግ በመትሞክርበት ሰዓት አስፈላጊው ነው የሆነውን ድጋፍ ካልተደረገልህ ከየትኛውም ያንተ ፍላጎት ጋር ልትገናኝ አትችልም አሰልጣኝ ሩበን አሞሪምም የሆነው የነበረው ያ ነው ከሱ ፍላጎት ጋር ለመገናኘት ተቸግሮ ነበር ጥድፊያዎች ስለነበሩ በቡድኑ ውስጥ ተጫዋቾችም ያገዙት ስላልነበረ በአእምሮ ደረጃ እሱ በሚፈልገው የጨዋታ መንገድ እሱ በሚፈልገው የጨዋታ ልክ ውስጥ ሊገኙ ስላልቻሉ አሰልጣኙን ጫና ውስጥ ከተውት ነበር አሁን እየተስተካከለ ያ ሙሉ በሙሉ ባይስተካከል ዩናይትድ ብዙ ቀዳዳዎችን እየሸፈነ መጥቷል ቀጣይስ ዩናይትድ ምንድነው የሚቀረው ምንድነው ማስተካከል የሚገባው በአሰልጣኝ ሩበን አሞሪምም ዛሬ ከሚሰጧቸው መግለጫዎች ጨምሮ ምንድነው ሊያስተካክሉ የሚያስቡት የሚለውን የነኚህን አሰልጣኞች ሐሳብ ለማንሳት እሞክራለሁ ፖድካስቱን ላይክ አድርጉ ሼር አድርጉ አዲስ ከሆናችሁም ሰብስክራይብ አድርጉ ይጠቅማችኋል መረጃዎች የምታገኙበት ፖድካስት ስለሚሆን የመጀመሪያ ላድርገውና ወደ ሊቨርፑል እንሂድ ያው ሊቨርፑል ዘንድሮ ጥሩ አይደለም አጀማመሩ የሊቨርፑል አካሄድ ውድድሩ ሲጀምር ትክክል የሆነ አካሄድ ላይ ነው ወይ ሊቨርፑል ብለን እንድንጠይቅ የሚያደርጉ ዝውውሮችን ፈጽሟል ብለን ስናገር ነበር የምታስታውሱ ከሆነ በዚህ ፖድካስት ላይ ይሄን ሐሳብ አንስቼ ነበር ምክንያቱም በዚህ ሰዓት ሊቨርፑል አሌክዛንደር ኢሳቅ ያስፈልገዋል ወይ በዚህ ሰዓት ሊቨርፑል አሌክዛንደር ኢሳቅን ከማምጣት ይልቁን ያለውን እንቅስቃሴ ላሉት ተጫዋቾች ምቹ ማድረግ አይሻልም ወይ የሚል ሐሳብ አንስተን ነበር በተለይ ጋብሪኤል ማርኮቲና ሬይ ፓርለር የሰጡት ሐሳብ ለዛ ማሳያ ይመስለኛል እነሱ የሚሉት ነገር ምንድነው በተለይ ሊቨርፑል አሁን ላይ ባለው የቡድን ስትራክቸር የሊቨርፑል ትልቁ ችግር የአጥቂ ወይም ደግሞ ጎል የሚያስቆጥር ተጫዋች እጥረት አይደለም ሊቨርፑል አጠቃላይ እንደ ቡድን የሚፈልገው በቡድን ውስጥ ያሉትን ክፍተቶች በተለይም ደግሞ ከሽግግሮች ላይ ያሉትን ክፍተቶች በወጡ ተጫዋቾች በጣም ወሳኝ በሚባሉ ተጫዋቾች ላይ ያለውን የተጫዋቾች አተካክ ጥንቃቄን ከዛው ከግብ ጠባቂ ጋር በተያዘ ስታንድ ባይ የሆነ ግብ ጠባቂ ያስፈልገዋል ምክንያቱም አሊሰን ቤከር ተጎድቷል አሁን ይሄን እንግዲህ መጀመሪያ ላይ ሲነሳ የነበረው ሲዝኑ ሲጀምር ከአማካኝ ክፍል ኢነርጂ ጋር በተያዘ ምክንያቱም አምና የነበረው ሊቨርፑል ብዙ ሳምንታትን የተጫወቱ አማካኞችን ያዘ ሊቨርፑል ነው እነ ማካሊስተር አመቱን በሙሉ ያለ ምንም ረፍት ልክ እንደ ወረቀት ማሽን ነበር ሲሰሩ የነበረው
ስለዚህ እነኚህ ተጫዋቾች ለውጥ ይፈልጋሉ ማለት ነው ረፍት ይፈልጋሉ ዘንድሮ ያለው ጉዳትም ከዛ ነው የመጣው አማካሊስተርን በሙሉ አቅም ለማግኘት ሊቨርፑል እየተቸገረ ነው ተደጋጋሚ የሆኑ ጉዳቶች ያስተናገደ ነው የፊትነስ ሌቭላቸው ሊቨርፑል አምና የነበረው ያ ተናሸስ የነበረው በጣም ታታሪ የነበረው የሊቨርፑል የአማካኝን ክፍል አይደለም እየተመለከተን ያለነው ስለዚህ የሊቨርፑል ትልቁ ግዢ ሊሆን የሚችለው የአሌክዛንደር ይስሐቅ አይነት ተጫዋች ሳይሆን የሊቨርፑልን የአማካኝ ክፍል ክፍተት የብሪዚንግ ደ ስፔስ አማካኙን እንዲተነፍስ የመተንፈሻ አቅጣጫ የሚያመጣለት ያን የመተንፈሻ አቅጣጫ የሚያቆይለት ተጫዋች ነበር የሚፈልገው ይሄን በተደጋጋሚ ተንታኞችም ሲያነሱት ነበር እኛም ወረቀቶችን ያገላበጠን መረጃዎችን ወደ እናንተ ስናደርስ ያነሳ ነው ነበር አንዱን ፖይንት ላንሳላችሁ ለምሳሌ ሊቨርፑል በመጀመሪያዎቹ 5 ጨዋታዎች ጎሎችን ቢያስቆጥርም የሊቨርፑል ያሳለፈው የውድድር ዓመት የመጨረሻ 5 ጨዋታዎች ላይ የነበሩትን ስታቶች አነጻጽረን እንመልከት ለምሳሌ የፋይናል ሰርድ ፕሮግሬሽን ላይ ሊቨርፑል ከአምናው በ12.3 በመቶ የቀነሰ ነው በመጀመሪያዎቹ ጨዋታዎች ነው ያልኳችሁ ያለው በመጀመሪያዎቹ 5 ጨዋታዎች የሊቨርፑል አሸናፊነት በተረጋገጡባቸው የሊጉ ጨዋታዎች ላይ ሊቨርፑል አምና ከነበሩት የተቆጠሩ ጨዋታዎች አንፃር 12.3 ከመቶ የሚሆኑት የፋይናል ሰርድ ፕሮግሬሽኑ የቀነሰ ነበር ሊቨርፑል ይሄ ማለት ሊቨርፑል በተጠና መንገድ ወደ ተጋጣሚ መስመር የሚገባው ሊቨርፑል ሳይሆን ሊቨርፑል ወደ ተጋጣሚ መስመር ለመግባት በጣም ብዙ እየተቸገረና ጫናዎቹን ለማሸነፍ ሌላ መፍትሄ እየፈለገ ያለ ቡድን እንደሆነ ተመልክተናል ማለት ነው ከዛው ሊቨርፑል ከራሱ ሜዳ ለመውጣት በራሱ እንቅስቃሴ በተለይ ሁለቱ የመሃል ተከላካዮች ኮናቴና ቨርጂል ቫን ዳይክ የሚተካቸውና የመሃል ተከላካዩን ክፍል ስታንድ ባይ የሆነ የተከላካይ መስመር ተጫዋች ይፈልግ እንደነበረ አሰልጣኝ አርነ ስሎትም በዝውውሩ ወደ ክሪስታል ፓላስ ጉዊን ሄደው ለማስፈረም ጫፍ ላይ ደርሰው ነገር ግን መጨረሻ ላይ ሳይሳካላቸው እንደቀረ እናስተውሳለን ይሄ የሚያሳየን አሰልጣኙ አሁን ባሉት የተከላካይ መስመር ተጫዋቾች አፈጻጸም ደስተኛ እንዳልነበሩ የሚያሳይ ነው የሚተካቸው በተለይም ደግሞ ስታንድ ባይ የሆነ የተከላካይ መስመር ተጫዋች መፍጠር የአርነ ስሎት የመጀመሪያ እቅድ እንደነበረ ማየት እንችላለን ያ መልክ ሰርቶ ያ ህይወት ኖሮት ሊቨርፑል ሲዝኑ ከጀመረ በኋላ እያየ ነው ለምሳሌ የመጀመሪያ እንቅስቃሴ ፈርስት ላይን ፕሬስ ወይም ደግሞ የመጀመሪያ ፈርስት ፌዝ ቢልድ አፕ የሚባለው ከተከላካይ ወደ አማካኝ በሚደረገው ሽግግር ውስጥ ያለውን የሊቨርፑልን የመታፈን ሊቨርፑል ለመውጣት ሲቸገር የምናይባቸውን ጨዋታዎች ቁጥር ብናይ አሰልጣኝ አርነ ስሎት ትክክል እንደነበሩ ማየት ይቻላል ምክንያቱም ከዛ እንቅስቃሴ ወደ አማካኝና ወደ ሁለተኛው ወደ ሶስተኛው የጨዋታ እንቅስቃሴ ለመምጣት ሊቨርፑል አምና ከነበረው ቁጥር በየጨዋታዎቹ በትንሹ 13-14 እንቅስቃሴዎች ላይ ይታፈናል በአርሰናሉ ጨዋታ የነበረውን ስታት እንመልከት ሊቨርፑል 31 እንቅስቃሴዎች ላይ ታፍኗል 31 እንቅስቃሴዎች ላይ ታፍኗል ይሄ 31 እንቅስቃሴ እንግዲህ ሊቨርፑል መፍትሄ ፈልጎ መፍትሄ ያጣበት እንቅስቃሴ ነው the first line press አያንዳንዱ ቡድን በጥንቃቄ ከራሱ ሜዳ ለመውጣት በሚሞክርበት እንቅስቃሴ ውስጥ ያን እንቅስቃሴ አሸንፎ ወደ ሁለተኛውና ወደ ሶስተኛው የጨዋታ እንቅስቃሴ በጥራት መምጣት ይጠበቅበታል ተብሎ የሚታሰብበት ቦታ ነው በዚህ ቦታ ላይ ቡድኖች የተሻለ ጥራት ከሌላቸው ጫናውን አሸንፈው መምጣት ማይችሉ ከሆነ ጫናውን አሸንፈው መምጣት የሚችሉበት የራሳቸው መንገድ ማፍጠር ካልቻሉ ወደ ተለያዩ የተጋጣሚ ቦታ እንቅስቃሴዎች በሚሄዱበት ሰዓት የሚነሱበት መንገድ ትክክል ስለማይሆን ጫናዎችን ሁሌም ያስተናግዳሉ ማለት ነው ሊቨርፑል ሲያስተናግድ የነበረው ነገር ያ ነው ተደጋጋሚ ጫናዎችን ያስተናግድ ነበር የመጀመሪያ 5 ጨዋታዎች ላይ ጥሩ ሪከርዶች ቢኖሩትም እነኚህ ሪከርዶች ግን አስተማማኝ አልሆኑለትም ምክንያቱም ጫናዎችን ያስተናግድ ስለነበረ ማለት ነው ለምሳሌ በሊቨርፑል በመጀመሪያዎቹ 5 ጨዋታዎች ላይ በቶታል ፓስ ኢን ዘ ፋይናል ሰርድ ላይ የፔኔትሬሽኖችን ተተን ደግሞ የመጨረሻ የሜዳ ክፍል ላይ ፓሶችን ብንመለከት ሊቨርፑል
የመጨረሻ የፓስ ሽግግሮቹ ቁጥርና ጥራት እየቀነሰ መጥቷል። ለምሳሌ በአሃዝ ከተመለከትነው ወደ 9.4% ሊቨርፑል የፋይናል ሰርድ ፓሶች እየቀነሱበት መጥተዋል። እነዚህ ፓሶች ሊቨርፑልን ወደ ተጋጣሚ ሜዳ እንቅስቃሴ ውስጥ ገብቶ የተጋጣሚ ሜዳ እንቅስቃሴዎች ጫና የሚያሳድርባቸው መፍትሄ መፈለጊያዎች ናቸው። እንደምታውቁት ፓሶች በተለይም የመጨረሻ የሜዳ ክፍል ፓሶች ለተጋጣሚ ቡድን ጫና ለራስ ቡድን ደግሞ መፍትሄ መፈለጊያ ናቸው። የሚፈጠሩ ክፍልፋይ የሆኑ ሐሳቦችን መላ የሚፈልጉባቸው ሂደታዊ የሆነ የተሻለ መፍትሄ መፈለጊያ መንገዶች ናቸው። ይሄንን ሊቨርፑል እየቀነሰበት መጥቷል። እንግዲህ ባለፉት የጨዋታ ጊዜያቶች ማለት ነው። አርነ ስሎት እንደሚሉት ከዚህ ሙድ ቶሎ መውጣት አለብን። ሊቨርፑል ቶሎ ከዚህ ሙድ መውጣት አለበት። በተለይ አማካኝ ክፍሉን ማደስ ይኖርበታል። የአማካኝ ክፍል እንቅስቃሴው ላይ ያለውን ጥራት ለመጨመር መሞከር አለበት። የመፍጠር ተረጋግቶ የመጫወት የዲያጎናልና የአቀባዊ ኳስ እንቅስቃሴዎቹን አስፈላጊነት መለየት ተጋጣሚ ፕሬስ ሊያደርገው በሚመጣ ሰዓት የተጋጣሚ ፕሬሲንግ በተመለከተ ለመቋቋም የሚሞክርበትን አካሄድ ፈርማስ ያዝ ይኖርበታል። የሊቨርፑል የቅርብ ጊዜ ትልቁ ሪከርድ የሚባለው በተለይም ደግሞ የፓሲንግ አኪሬሲ ወደ 86.5% ነው። ይሄ በጣም ዝቅተኛ ቁጥር ነው ለሊቨርፑል። በተለይ በክሪስታል ፓላሱ ጨዋታ ሊቨርፑል በጣም ብዙ ነገሮች የተበላሹበት ነበር። በጣም ብዙ ነገሮች ተበላሽተውበታል። እነዚህ ነገሮች ማስተካከል ይኖርበታል። አለበለዚያ በፕሪሚየር ሊጉ አስቸጋሪው ጊዜ ገና ወደፊት ይመጣበታል። በዚህ ሳምንት ከሚያደርጋቸው ጨዋታዎች ጀምሮ ቀጣይ በሚደረጉ የጨዋታ እንቅስቃሴ ውስጥ አሰልጣኝ አርነ ስሎት እነኚህን ጨዋታዎች መፍትሄ መፈለግ ካልቻሉና አሁን እየተፈጠሩባቸው ባሉ ጫናዎች ውስጥ የሚቆዩ ከሆነ አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። የሊቨርፑል በጎ የሚባለው ነገር በቅርብ ጊዜ የሎንግ ፓስ አፈጻጸሙ ነው። እሱም ጥራት ይጎድለዋል። ረዣዥም ኳሶችን ፕሮፖርሽናቸው ጥሩ የሆኑ ኳሶችን ከአንድ አቅጣጫ ወደ ሌላ አቅጣጫ ለመገለባበጥ ይሞክራል። እነዚህም ፕሮፖርሽናቸው እየተስተካከለ ጥራቱ እያደገ ካልመጣ ለተመልሶ የመጠቃት እንቅስቃሴ ራሱን የሚያጋልጥበት ስትራክቸር ስስ ስለሆነ ሊቨርፑል በዲፌንሲቭ ብሎክ ስትራክቸር እንዳአምናው ሶሊድ የሆነ ሊቨርፑል ስላልሆነ አማካኙ ሽፋን የማይሰጠው ተከላካዩ ደግሞ በራሱ ጥብቅ የሆነ ሊቨርፑል ስላልሆነ ምናልባት አደጋ ውስጥ እንዳይወድቅ ስጋት አለ። ይሄን አካሄድ እንግዲህ ሊቨርፑሎች እንዴት በምን መንገድ ስርዓት ባለው ሁኔታ አሳድገው ይጫወታሉ የሚለው የሚጠበቅ ነው ማለት ነው። ስለዚህ የአሰልጣኝ አርነ ስሎት ቡድን በዚህኛው ሳምንት ወደ ሊጉ ሲመለስ ከነብዙ ጥያቄዎቹ ነው የሚመለሰው ማለት ነው። እነኚህ ጥያቄዎች መመለስ የግድ ነው በቃ። አለበለዚያ ሊቨርፑል በእነኚህ ጥያቄዎች ውስጥ ቆይቶ ምላሽ ሳይሰጥ እንደገና በሊጉ ውድድር የሚቀጥል ከሆነ ለሊቨርፑል እጅግ በጣም አስቸጋሪ ሳምንት ይሆናል ማለት ነው። የመጨረሻዎቹን ጨዋታዎች ስንመለከት ከሊቨርፑል ስታት አንፃር በጣም ከባድ ስታቶች ናቸው። እንግዲህ አሁን የምንመለከተው ሊቨርፑል በጋላታሳራይ 1-0 በሆነ ውጤት ተሸነፈ። በክሪስታል ፓላስ 2-1 በሆነ ውጤት ተሸነፈ። ለመጨረሻ ጊዜ ያሸነፈው ሴፕቴምበር 23 ሳውዝሃምፕተንን 2-1 ያሸነፈበት ጨዋታ። ከዛ በኋላ ጋላታሳራይ 1-0 አሸነፈው፣ ቼልሲ 2-1 አሸነፈው፣ ማንቸስተር ዩናይትድ 2-1 አሸነፈው፣ ኢንትራክ ፍራንክፈርትን 5-1 አሸነፈ። ይሄ ነው እንግዲህ ትልቁ ሌላኛው ውጤት። በብሬንፎርድ 3-2 በሆነ ውጤት ተሸነፈ። በክሪስታል ፓላስ 3-0 በሆነ ውጤት ተሸነፈ። ክሪስታል ፓላስ ባለፉት 7 ጨዋታዎች ግንኙነት ውስጥ ካገኛቸው ቡድኖች ሁለቴ ተከታታይ ያሸነፈው ቡድን ሆኗል። ከክሪስታል ፓላስ ጋር ሊቨርፑል ባደረገው ጨዋታ 5 ጎሎች የተቆጠረበት ዲፌንስ ነው ያዘው። ስለዚህ የሊቨርፑል ዲፌንስ አሁን ላይ ያለፉት 2 ጨዋታዎቹ በተለይ 5 ጎሎች ያስተናገደ ዲፌንስ ነው። ይሄንን ዲፌንስ አሰልጣኝ አርነ ስሎት ማከም ይኖርባቸዋል። እንዴት ነው የሚያከሙት? እንዴት ነው በምን ተጫዋቾች የሚለው ከአሰልጣኙ ዲሲዥን ሜኪንግ ጋር የሚመጣ ነው። የሚጠቀሟቸውን ተጫዋቾች ለምሳሌ በሜክሺፍት ዘንድሮ እንደነ ሲቦስላይ አይነት ተጫዋቾችን የቀኝ የተከላካይ መስመር ተጫዋች አድርገው ሲጠቀሙ ነበር።
ትልቁን ጨዋታ ለምሳሌ በሊጉ አርሰናልን ያሸነፉበት ጨዋታ ሲቦስላይን የቀኝ ተከላካይ አድርገው ተጠቅመው ነው እንግዲህ ያሸነፉት። እንደዚህ አይነት የሜክሺፍት አጠቃቀሞችን አማካኝ ክፍል ከሚፈልገው ዴብዝ ጋር መገናኘት መቻል አለባቸው አርነ ስሎት። ምክንያቱም ዴብዙ ጎሏል። ሊቨርፑል ጥራት ያላቸው ሽግግሮችን ለማድረግ ተጋጣሚ ከሚፈጥርበት ጫና ለመውጣት እነዚህን ጫናዎች ለማሸነፍና ለመሸከም እየተቸገረ ያለ ቡድን ሆኗል። ሊቨርፑል ሪል ትራብል ውስጥ ነው ያለው። ሊቨርፑል በሚታይ ፈተና በሚታይ ወጀብ ውስጥ ነው ያለው። ሊቨርፑል መርከቧ አቅጣጫዋን እንዳትስት ትክክለኛ የካፒቴን ዲሲሽን የሚፈልግበት ሰዓት ላይ ነው ያለው። ይሄንን እንዴት አሰልጣኙ ያደርጉታል? እንግዲህ በቀጣይ ጨዋታዎች በሚያደርጓቸው ውሳኔዎች የሚታይ ይሆናል ማለት ነውና ትልቅ ፈተና ነው። የሊቨርፑል ጥሩ መሆን ግን በሊግ ውስጥ ፉክክሩን የተሻለ ህይወት ያለው ፉክክር እንዲሆን ያደርጋል። ምክንያቱም ሊቨርፑል ፉክክሩ የተሻለ መፎካከር የሚችልበት ከሆነ ሊቨርፑል የተሻለ ጥራት ያላቸውን የጨዋታ ቀን ፕሮዲዩስ የሚያደርግ ከሆነ ውድድሩ የተሻለ ህይወት ይኖረዋል። ከተከታታይ ሽንፈት መቼ ይወጣል የሚለው የሊቨርፑል ደጋፊዎችም አንዱ ትልቁ ጥያቄ ነው። ወደ አርሰናል እንሂድ። አርሰናል እንግዲህ ሁሉ ነገር ተስተካክሎለታል። ያው ከነ ችግሮቹም ቢሆን ማለት ነው። ጉዳት የአርሰናል የዘንድሮ ትልቁ ፈተና ነው። በርከት ያሉ ተጫዋቾችን ያጣ እንደነበረ ከዚህ በፊት ኦዴጋርድን አጥቷል። አሁን ደግሞ ማርቲኔሊን አጥቷል። ማርቲኔሊ በዛሬ በሚኖረው መግለጫ ነው እንግዲህ አሰልጣኝ ሚኬል አርቴታ የህክምና ሪፖርቱን አፕዴት የሚያደርገው። የኦዴጋርድም አዲስ የህክምና ሪፖርት አፕዴት ይደረጋል። ነገር ግን ለአርሰናል አሁን ሁሉም ነገር አልጋ ባልጋ የሆነው አርሰናል እየሄደበት ያለው መንገድ ነው። አርሰናል የስኳድ ዴፕዝና የሐሳብ እድገት አርሰናልን ይገልጸዋል። ለምሳሌ በአርሰናል ዘንድሮ አርቲፊሻል ትራንዚሽን የሚባለውን አካሄድ አሰልጣኝ ሚኬል አርቴታ ተግባራዊ ያደረገ የተጫዋቾችን አቅም ይበልጥ እያሳደገ ነው የሚገኘው። ክሊር ክሌቨር ፓስ ሲሲፒ የሚል ሐሳብ ይዞ መጥቷል ዘንድሮ። በነገራችን ላይ ይሄ ሲሲፒ ክሊር ክሌቨር ፓስ አብዛኛውን ከሽግግሮች ጋር በሚፈጠሩ ጥራቶች ለጥራቱ መፍትሄ የሚሆን እንቅስቃሴ የሚፈጠር ጥራቱን ለማስተካከል ያው ያማካኝና የማጥቃት እንቅስቃሴ ውስጥ የሚሳተፉ ተጫዋቾች ሚና በጣም ወሳኝ ነው። እነኚህ ተጫዋቾች ሁሌም ቢሆን በተሳትፎ ውስጥ የተሻለ ነገር መፍጠር ካልቻሉ ጎናዊ የሆኑ ዕውቀት ከሌላቸው ተገማች ይሆናሉ ማለት ነው። ይሄን ተገማችነት ለመቀነስ ነው እንግዲህ አሰልጣኝ ሚኬል አርቴታ የተሻለውን ሐሳብ ይዞ የመጣው። አርቲፊሻል ትራንዚሽን አብዛኛውን መነሻ የሚያደርገው ዴሊቨሬት የሆነ አታኪንግ ሲቹዌሽኖችን ይፈጥራል። የታቀደለት ማለት ነው። ይሄ የታቀደለት የማጥቃት እንቅስቃሴ አርሰናል አምና ከነበረው ወደ ተጋጣሚ ሜዳ የመግባት ፍጥነት አንፃር እድገት አመጥቶለታል። አምና አርሰናል በቀኝና በግራ መስመር በኩል ፕሮሰስ የሚያደርጋቸው የኳስ ንክኪዎች ነበሩ። እነዚህ ፕሮሰስ የሚያደርጋቸው የኳስ ንክኪዎች መፍትሄ የሚፈልግባቸው ናቸው። ምክንያቱም የመሃል ፔኔትሬሽኑን በቀላሉ ስለማያገኘው በመሃል ፔኔትሬሽን ውስጥ እነዚህ አሁን ያልኳቸው ሲሲፒ ወይም ደግሞ ክሊር ክሌቨር ፓስን እየደጋገሙ የሚያደርግ የ6 ቁጥር ሚና የ8 ቁጥር ሚና ያላቸው ተጫዋቾች በጉዳትና በብቃት መውረድ ምክንያት ስለሚያጣ የሚያደርግ የነበረው ምንድነው? የራሱን የሆነ የማጥቂያ አውትሌት በማዘጋጀት በቀኝና በግራ መስመር በኩል የሚፈጠሩትን አውትሌቶች ወደፊት ይዞ በመሄድ እስከ መጨረሻው ማጥቃቱን ማቆየት የሚል ስትራቴጂን ተግባራዊ ያደርግ ነበር ሚኬል አርቴታ። ዘንድሮ ግን በሲሲፒ የተሻለ ጥራት ያላቸውን ተጫዋቾች አግኝቷል። ዙቢሜንዲ መጥቷል። ኤዜ ያለ እዚህ ቡድን ውስጥ የነኚህ ተጫዋቾች ኳሊቲ የተሻለውን የሚባለውን ዴክለን ራይስን ፈጥሯል። ዴክለን ራይስ ዘ ሪል ቢስት ፔኔትሬተር ሆኗል። በጣም አስፈሪው የአማካኝ ክፍል ተጫዋች ሆኗል። ከኳስ ጋር ከኳስ ውጭ ያለው ሽግግሮቹን ከተመለከትነው የዴክለን ራይስ ይሄን ሁሉ ነፃነት ያመጣው በእነኚህ ሲሲፒ በሚለው ሐሳብ ክሊር ክሌቨር ፓስ በጣም ለስህተት የተጋለጡ ያልሆኑ የአእምሮ ኢንቴሊጀንስን ወይም ደግሞ ልህቀትን የሚጠቀሙ ፓሶችን የሚጠቀሙ ተጫዋቾች አርሰናል ውስጥ መፈጠራቸው ነው። የኳስ ንክኪዎቹ የአማካኝ ክፍል ተጫዋቾችን ሽግግሮች የተሻለ ህይወት ያለው የአማካኝ ክፍል ሽግግር እንዲያደርጉ አግዟቸዋል። በተሻለ ያደገ በተሻለ የተለወጠ የአማካኝ ክፍልና
የፊት መስመር ግንኙነትን አዘጋጅተውለታል። ይሄ በራሱ ለቡድኑ ይዞት የሚመጣው ኳሊቲ ሚኬል አርቴታ ከሚፈልገው ሐሳብ ጋር በቀጥታ የሚገናኝ ነው። ያው አርቴታ አብዛኛውን ጊዜ ፖሴሽን ቤዝድ የሆነ የጨዋታ እንቅስቃሴ የሚመርጥ አሰልጣኝ ነው። ይሄ ፖሴሽን ቤዝድ የሆነ የጨዋታ እንቅስቃሴ የሚመርጥ አሰልጣኝ አብዛኛውን ጊዜ ከተጫዋቾች ኳሊቲ ጋር በተያያዘ የሚፈልገው ነገር ምንድነው? ጥራት ያላቸው ፓሶችን የሚያደርግ ሞቢሊቲያቸው በጣም ጥሩ የሆኑ ተጫዋቾችን ከዛውጭ አብዛኛውን ጊዜ በስትራክቸር ቢልድ አፕ ውስጥ የስትራክቸር ቢልድ አፕ ላይ ወይም ደግሞ ቅርጽ ያለው ግንባታ ላይ ያን ቅርጽ ያለውን ግንባታ የሚያቆዩ የተሻለ እንዲቀጥል እንዲያድግ የሚያደርጉ ተጫዋቾችን ይፈልጋል። በተለይም ደግሞ የማጥቃት እንቅስቃሴው ላይ ግብ ጠባቂውን በማሳተፍ ግብ ጠባቂው ልክ እንደ አማካኝ ግብ ጠባቂው ልክ እንደ መጀመሪያው የመሃል ተከላካይ እንደነ ዊሊያም ሳሊባና እንደነ ጋብሪኤል ማጋሌሽ ሆኖ አክት ላይክ ኤ ዲፌንደር አክት ላይክ ኤ ሚድፊልደር ብሎ ነው የሚያስበው ያሰልጣኝ። ስለዚህ እንደ አማካኝና እንደ መሃል ተከላካይ አክት እንዲያደርግ ሲፈልግ ፖዚሽናል ፕሌይ ላይ በተለይም ደግሞ ዳይናሚዝም ላይ በጣም የሚጨነቅ አሰልጣኝ ነው ማለት ነው። ኢንቴንሲቲን በተመለከተ የማይደራደርበት ነው። ኢንቴንሲቲ ሃይ ኢንቴንሲቲ በሎው ኢንቴንሲቲ ሁለቱን ያፈራረቀ በጨዋታ ደረጃ ምን ማድረግ አለብኝ ብሎ መፍትሄ የሚፈልግም አሰልጣኝ ነው ሚኬል አርቴታ። ስለዚህ ዘንድሮ በቡድኑ ውስጥ ያገኛቸው የተጫዋቾች ኳሊቲ የሚፈልገውን ቡድን ለመገንባት በደንብ የተዘጋጀና የተደራጀ እንደሆነ ማሳያ ነው። የሚፈልገውን ቡድን እየገነባ ነው። ይሄ አሁን እየተመለከትነው ያለነው አርሰናል በሁሉም ውድድሮች ላይ ጫና መፍጠር የሚችል ነው። አምና በአንዳንድ ውድድሮች ላይ ይሰበራል። በአንዳንድ ውድድሮች ላይ የተሻለ መፎካከር እየቻለ ያ የተሻለ የሚፎካከርበትን ነገር ያጠዋል። ኳሊቲ ይጎላል። የተጫዋቾች ጉዳት ከተጎዱ በኋላ ተጫዋቾች በሚፈልገው ልክ እነዛ የተጎዱትን ተጫዋቾች የመተካት አቅም የለውም ነበር አርሰናል። ዘንድሮ ግን እነዚህ የተጎዱት ተጫዋቾችን ብቻ ሳይሆን የሚተካው አጠቃላይ አዳዲስ ሐሳቦችን ይዞ የሚመጣው አርሰናል ለነዚህ አዳዲስ ሐሳቦች የሚሆነውን አካሄድም ራሱ ወጥ በሆነ መንገድ እንዲቀጥል ያለ መንገጫገጭ እንዲቀጥል ቅድም ማዕበል ውስጥ በሚገኘው መርከብ ውስጥ እንዳለው ካፒቴን ሳይሆን ጸጥ ብሎ በሚሄደው ባህር ላይ ውቅያኖስ ላይ ባለው ካፒቴን ውስጥ እየተመራ ያለ ቡድን መስላል አርሰናል። ይሄ እንግዲህ ዝም ብሎ የመጣ አይደለም። ያው በጣም ከብዙ ጥረቶች በጣም ከብዙ ድካሞች በኋላ ይሄ ነገር የመጣው በተለይ የቤርታ መምጣትና የሚኬል አርቴታም እቅድ የዘንድሮ አጠቃላይ የቡድን እንቅስቃሴና የዘንድሮ አጠቃላይ የቡድን እድገቱ ላይ ያለው አስተዋጽኦ በቀላሉ የሚታያል። በጣም ያደገ ነው። ከፍተኛ የሆነ የጨዋታ ፍላጎትና የቡድን ስትራቴጂ እድገትን ተርቦ የተመለከትነው ነው። ይሄን ነው ዘንድሮ በስትራቴጂክ ዳይሬክትነስ ይለዋል አርቴታ። አብዛኛውን ጊዜ የሚያስቀምጣቸው ፖይንቶች በጣም ወሳኝ ስለሆኑ በሜዳ ላይ የሚያደርገው የስትራቴጂክ ዳይሬክትነስም በቢሮም ውስጥ አርሰናል ላይ አድጎ ተመልክተናል። ለምሳሌ በሜዳ ላይ የስትራቴጂክ ዳይሬክትነስ ከሚላቸው ሐሳቦች መካከል ፌቨር የሚያደርገው ወይም ደግሞ በጣም የሚመርጠው ሾርት ፓሶችን አጫጭር ኳሶችን ይመርጣል። ረጃጅም ኳሶችን ደግሞ አማራጭ ባለው እንቅስቃሴ ውስጥ ደግሞ እነዚህን ረጃጅም ኳሶችም ይመርጣል። ቨርቲካል ፓሶችን ደግሞ የሚያደርግበት ከተጋጣሚ ቡድን የተቆለፉ እንቅስቃሴዎች አንፃር ያ የቨርቲካል ፓስ እንቅስቃሴ ጫና ውስጥ በፍጥነት እንዲከታቸው ያደርጋል። ሆሪዞንታል ፓሶች ደግሞ ድራጊንግ አውት ዘ ዲፌንደርስ ድራጊንግ አውት ዘ ሚድፊልደርስ ተከላካዮችን ጎትቶ ለማምጣት እንዲሁም ሚድፊልደሮችን ጎትቶ ስቦ ለማምጣትና የአማካኝ ክፍሉን ኤክስፕሎይት ለማድረግ የሚጠቀምበት መንገድ ነውና በብዙ መንገድ ያው የሚኬል አርቴታ ቡድን ዘንድሮ በተሻለ እድገት ውስጥ እንዳለ የሚያሳይ ነው ማለት እንችላለን። ወደ ሩበን አሞሪም እንሂድ። አሰልጣኝ ሩበን አሞሪም እንግዲህ አሁን ጥሩ የሆነ ሙድ ላይ ነው ያለው። ያው በአሰልጣኞች ውስጥ አብዛኛውን ጊዜ ድል ያው የተሻለ ነገር እንዲያገኙ መተማመን እንዲመጣ በተለይም ቢልዲንግ ዘ ትረስት በጣም ወሳኝ ነገር ነው። በአንድ ቡድን ውስጥ በጣም አስፈላጊ ከሚባሉት ፖይንቶች መካከል የምትጫወትበት
መንገድ ውጤት የተጫዋቾች ምልመላ እና አጠቃላይ የቡድን ስትራክቸር ውጭ ባለው አካል መተማመን ውስጥ መጀመሪያ መቀመጥ አለበት መተማመን ውስጥ ማረፍ መቻል አለበት እነዚህ ሁሉ ነገሮች ግን በመተማመን ውስጥ ማሳረፍ ካልቻለ አንድ አሰልጣኝ የሱ ስራ ብቻ የሚጎትተው ነገር ብቻውን ተሸክሞ እንዲሄድ ያደርጋል ስለዚህ ሰረገላውን ብቻውን ነው የሚይዘው ማለት ነው ሰረገላውን ብቻውን ይዞ ደግሞ ተሸክሞ ያን ሁሉ ነገር ማሸነፍ አይችልም ስለዚህ ትራስት የሚባለው ነገር በጣም ወሳኝ ነገር አሁን በማንቸስተር ዩናይትድ ውስጥ ያለው ቫይብ ምንድነው ትራስቱ ቢውልድ ተደርጓል አሰልጣኝ ሩበን አሞሪም ይሰጠው የነበረው ያገኘው የነበረው እምነት ከሱ ከሚፈልገው ወይም ደግሞ መስራት ካሰበው ሐሳብ ጋር የሚሄድ አልነበር እሱ የሚፈልገው ሐሳብ በሂደት እያደገ እየተሻሻለ እየተለወጠ የቡድኑን ስትራክቸር ሪፍሬም ያደርግልኛል ብሎ የሚያስበው ስትራክቸር ነው ይሄ ስትራክቸር ግን ብቻውን እሱ አስቦ የሚያደርገው አይደለም ከሱ ጎን ያሉ ሰዎች መደገፍ ነበረባቸው የሰር ጂም ራትክሊፍ ያ መግለጫ ሁሉንም ነገር የለወጠ መግለጫ ነው በቀላሉ ይታያል ነበር አንዳንዶቹ ኮምፐንሴሽን መስጠት ስላልፈለጉ ነው 12 ሚሊዮን ፓውንድ እና ይሄንን ኮምፐንሴሽን ቢሰጡ ወይም አሰልጣኙን ቢያሰናብቱ ኪሳራ ውስጥ ዩናይትድ ስለሚገባ ለዛ ነው ሰፖርት ያደረጉት ይላሉ ግን እሱ አይደለም ትልቁ ነገር የኮምፐንሴሽን ጉዳይ አይደለም ዩናይትድ የሐሳብ ጉዳይ ነው አመራሩ ያመኑት አንድ ነገር አለ እሳቸውም በማርኬት ሲስተም ውስጥ በነበሩበት ሰዓት አሁን ማርኬት ሲስተም ውስጥ ነው ያሉት የመጀመሪያዎቹ የማርኬት ሲስተም ወቅታቸው አስቸጋሪ የሚባለው ነገር ምን እንደሆነ አብራርተውታል ይሄ ጫና የተፈጠረው ሰዎች ትረስት ከማድረጋቸው ጋር በተያያዘ የመጣ ነው ሰዎች ለነገሮች ያላቸው እምነት ባደገ ቁጥር የተሻለ ነገር እየሰራ ትመጣለህ ነው ያሉት አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ የሚፈልገው የነበረው ነገር ያ ነው ትረስት ይፈልግ ነበር የቡድኑን ውጤት ተሸክሞ ይዞ ለመሄድ ያን ውጤት ይዞ ተሸክሞ የሚሄድለት ያን ውጤት ተሸክሞ ይዞ የሚቆይለት ሰው ይፈልግ ነበር የቡድን ግንባታ አንዱ ስትራቴጂ ስለሆነ ማለት ነው አሁን ተጫዋቾቹን ከሐሳቡ ጋር በተያያዘ የሱ ሐሳብ እየገባቸው የሱ ሐሳብ ምን እንደሚፈልግ ባሳለፍነው የውድድር ዓመት አንዱ ትልቁ የነበረው ፈተና ለምሳሌ እንደነጋርናቾ አይነት ተጫዋቾች የቡድን እንቅስቃሴው ወሳኝ የሚባለውን ነገር ወስደው ማቆየት ላይ አያግዙትም ነበር ወስደው ያበላሹታል እንቅስቃሴውን አበላሽተውት ማንቸስተር ዩናይትድ በመከላከል አደረጃጀት ውስጥ ያማካኝና የተከላካይ መስመር ክፍሉ በግምት ሳይሆን ትክክለኛውን ቁጥር ነው የምነግራችሁ ከ18 እስከ 17 ሜትር ድረስ ስፋት ስለሚኖረው ያን ጋፕ ኤክስፕሎይት አድርገው የሚጠቀሙ የተቃራኒ ቡድን ተጫዋቾች እንዲፈጠሩና ያ ለማንቸስተር ዩናይትድ አደጋ ካርስ እንዲሆን አድርጎት ነበር ይሄንን ነቅሎታል አሁን ዘንድሮ ይሄንን ሐሳብ አስወግዶታል በቡድን ውስጥ ያለው ወሳኝ የሚባለው ፖይንት በዚህ መንገድ አስተካክሎታል ኢነርጂ አመጣዋል አማካኝ ክፍሉ ላይ የሚጎለውን ስፔስ ለመሸፈን ለመሙላት የሚጠቀመውን ተጫዋች መርጦ አግኝቷል ግን ወደፊት በቂ ነው አይደለም የሚለው የጥሬ ተጫዋቾች የዝውውር መስኮት አሁንም አሰልጣኝ ሩበን አሞሪም እስከዛ ድረስ ቡድኑን ያስታመመ ካቆየ በኋላ ሌላ ማዘዋወር የሚፈልገውን ተጫዋች ሊያዘዋውር እንደሚችል ኤክስፔክት ይደረጋል ማለት ነው እንደ ሐሳብ ግን አሰልጣኝ ሩበን አሞሪም አድጎ የሚመጣበት የተሻለ ፉክክር የሚያሳይበት ይሆናል ተብሎ ይጠበቃል ግን እዚህ ላይ መናገር የሚቻለው አሁንም ሽንፈት ሊኖር ይችላል አብዛኛውን ሰው ድል ብቻ አይደለም በአሰልጣኝ ሩበን አሞሪም መጠበቅ ያለበት በተለይ ለደጋፊዎች አንድ ያለኝ መልእክት በሽንፈት ውስጥ ያለውን ጥንካሬና ሽንፈት ቢመጣ አሰልጣኙን ከማዋከብ ይልቁን አሰልጣኙ ዳር ላይ ቆሞ አሰልጣኙን የሚያደርገውን ነገር መመልከቱ ምናልባት ማንቸስተር ዩናይትድን በጥልቀት እንድታዩት ያደርጋቸዋል ያስባለሁ ሽግግሮቹን መመልከት ኳስ የሚመሰርትበትን አካሄድ ማየት የሚያጠቃበትን መንገድ መመልከት እነዚህን ሁሉ ከተመለከታችሁ በኋላ ቡድኑ ትክክለኛ የሆነ ቡድን ነው አይደለም የሚለው ነገር ለይቶ ማወቅ
ይቻላል ማለት ነው። እንግዲህ እነኚህ ቡድኖች በሊጉ የመጨረሻ ሳምንት ይመለሳሉ። ጨዋታዎቻቸው ጠንካራ ፉክክር የሚደረጉባቸው ጨዋታዎች ናቸው። የሳምንቱ የፕሪሚየር ሊጉ ተጠባቂ ጨዋታዎች እንግዲህ ወደ እናንተ ሲደርሱ ደግሞ ከጨዋታዎቹ በኋላ እንዲሁም ከጨዋታዎቹ ጋር በተያያዘ የምናነሳቸው ሐሳቦች ይኖራሉ። ለምሳሌ ቶትናም ከቼልሲ፣ ሊቨርፑል ከአስቶን ቪላ፣ በርንሌይ ከአርሰናል እንዲሁም ኖቲንግሃም ፎረስት ከማንቸስተር ዩናይትድ የሚደረጉ ጨዋታዎች ናቸው። እነኚህን ጨዋታዎች እንድትመለከቱ እንጋብዛችኋለን። ስለነበረን ቆይታ እጅግ አድርጌ ከልብ አመሰግናለሁ። በሌላ ፕሮዳክሽን ደግሞ ተመልሰን የምንገናኝ ይሆናል። ጥሩ ጊዜ ይሁንላችሁ።